बिरसा मुंडा की बजरंग बली की मौत से क्या डरना, उसे तो आना है। በመጨረሻም እንግዲህ እጅግ በጣም ሲጠበቅ የነበረው ባትል ኦፍ ገልቫን የተሰኘው የሰልማን ካን ቀጣይ ፊልሙ ማለት ነው ቲዘሩ ለእይታ በቅቷል። አጠር ብላና እንዲሁም በስሎ ሞሽን የታየችው ቲዘር በእርግጥ እንደ ፊልም ስናየው የጠበቅነው በጣም ብዙ ነገር ነበረ፣ ግን ደግሞ ትክክለኛ ታሪክ ስለሆነ ይህን ያህል ፊክሽናል የሆነና ዋው የሚያስብሉ ነገሮችን ሊያሳዩን አልቻሉም፣ ወይም እንደማይኖርበት ቀደም ብሎ ተነግሮ ነበረ። እንደዛም ሆኖ ግን የሚያምር ነገር አለው፣ ቆንጆ ነው። እንደገና ፊልሙ በትክክለኛ ሎኬሽን ላይ ስለተቀረጸ ያንን ነገር በደንብ ያሳያል። ከዛ በተጨማሪ ዳያሎጉ በእርግጥ የህንድ ማህበረሰብን እንዳለ በደንብ ልባቸውን የሚያሞቅና የሚያነቃቃ እንደሆነ እየተነገረ ነው ያለው። ያ በጣም ደስ ይላል። ለፊልሙ በጣም አሪፍ ነው ብዬ አስባለሁ። እኛ ግን እንደ ተመልካች በጣም በብዛት የጠበቅነውና ያሰብነውን ነገር ያላገኘንበት ዋና ምክንያት የዚህ ፊልም ታሪኩ ምንም አይነት መሳሪያም ሆነ ቦምብም ሆነ ምንም አይነት ጦርነት ላይ የምናውቃቸው ሄሊኮፕተር፣ ቦምብ ምናምን ታንክ ምናምን ነገር አናይም። ምክንያቱም በዚህ ፊልም ቀደም ብዬም እንዳቀረብኩትኝ ቻይናና ህንድ እንግዲህ ተኩስ አቁም ስምምነት የፈረሙበት ነው። ምንም አይነት መሳሪያ ላይ ይጠቀሙ የተፈራረሙበት ሰዓት ላይ የተፈጠረ ግብግብ ነው እና መዋጋቱን ወይም መጣላቱን ቀጥለውበታል። ግን መተኮስም ሆነ ምንም አይነት ፈንጂ መጠቀም ስለማይችሉ እጅ በእጅ የጨበጣ እጅግ በጣም ዘግናኝ ባለ ጦርነት ነበር። ይህ እንግዲህ ጋልቫን ኮንፍሊክት የሚባለው ወይም ደግሞ ጋልቫን ኮንፍሊክት የሚሉት ወይም የጋልቫን ግጭት ጋልቫን ቫሊ የተባለው ተራራማ አካባቢ ላይ በቻይናና በህንድ ጦርነቶች መሃል በቻይናና በህንድ የጦር ኃይሎች ወይም ወታደሮች መሃል የተደረገ ግብግብ ነው። በጣም ብዛት ያላቸው የቻይና ወታደሮችና ጥቂት የህንድ ወታደሮች እንዴት አድርገው እንዳቆሙትና እንዴት አድርገው አገራቸውን እንደታደጉ በደንብ የሚያሳይበት እጅግ በጣም ኢሞሽናል የሆነ ፊልም እንደሚሆን እየተጠበቀ ነው ያለው። ቲዘሩ እንግዲህ እንደሚታወቀው በጣም ሲጠበቅ ነበረ። ስለ ፊልሙ እየተሰማ ያለው ወይም እየተወራ የነበረው ሃይፑ በጣም ከፍተኛ ስለነበረ የሰልማን ካን 60ኛ ዓመት ልደቱን አስመልክቶ ሁሉም ሲጠብቀው ነበረ። ዛሬ ላይ ቲዘሯ ለእይታ በቅታለች። እንደ በጣም ወይም ደግሞ ለእይታ እንደበቃም ሙሉ ለሙሉ ማለት ይቻላል ኢንተርኔቱን አጨናንቆታል። ስለሱ ብቻ ነው እየተወራ ያለው። ስለዚህ ምን ይመስላል የሚለውን አጠር አድርጌ ሳቀርብላችሁ እየተሰማ ያለው ነገር ሁለት ሳይድ ነው ያለው። አንደኛው ያው አድናቂዎቹም ወዳጆቹም ደስ ብሏቸዋልም ቀዝቅዞባቸዋልም። በሌላ በኩል ደግሞ አንዳንድ ክሪቲክሶች የሚሉት የጠበቅነውና ያገኘነው ነገር ትንሽ ቅር ብሎናል እያሉ ነው። ይሄ የተለመደ ነው። ምክንያቱም በጣም አንድ ነገር ከፍ አድርጎን በጠበቅነው ሰዓት ላይ የሚያጋጥመን ነገር ሁልጊዜ ዲስአፖይንትመንት ነውና እንደ ኖርማል እንትን መጠበቅ ሲገባቸው እንግዲህ በጣም ከፍ አድርገውና አካብደው ስለጠበቁ ከዛ አኳያ ምናልባት ወርዶባቸው ቀዝቅዞባቸው ሊሆን ይችላል። ግን አንዳንዶች የሚሉት ነገር በደንብ የሚያግባባው ምንድን ነው? ምሳሌ አሁን በቅርቡ ኤክሶቢስ ባዱር የሚል አንድ የጦርነት ፊልም ለእይታ በቅቶ ነበር። ብዙም አልተወደደም እና እንደዛ እንዳይሆን እንግዲህ በጣም ኢፈርት ማድረግ አለባቸው። በቀጣይ ግን ሙሉ ትሬለሩን ወይም ደግሞ የፊልሙን ታሪክ ሳናይ መፍረድ አንችልም ብለዋል። በትክክል አሁን ይሄኛው ገና ቲዘር ነው፣ ጨረፍታ ቪዲዮ ነው እና ታሪኩ ምን ይመስላል ፊልሙ እንዴት ነው የተሰራው የሚለውን ነገር ሳናይ ትንሽ ይከብዳል። በእርግጥ ቢጂኤሙ ምናምን በጣም ያምራል። ሰልማን ካንና ሂሜሽ ረሽሚያ ከረጅም ጊዜ በኋላ በድጋሚ ተቀናጅተው ወይም አንድ ላይ ሆነው እዚህ ባትል ኦፍ ገልቫን የተሰኘው ፊልም ላይ ሂሜሽ ረሽሚያ ሙዚቃውን አዘጋጅቶለታል። ሰልማን ካን እየተወነበት ነው ያለው። ሁለቱ ደግሞ አንድ ላይ ሆነው ሲመጡ ወይም ደግሞ ሙዚቃውን ሲያቀርብለት ሂሜሽ ረሽሚያ ሁልጊዜ የሚያምር ሙዚቃ ያዘጋጃል። ፊልሞቹም ተወዳጅ ይሆናሉ። እንደገና ሰልማን ካን እንደዚህ ትክክለኛ ታሪክ ላይ መሰረት ያደረገ ወይም ደግሞ ኮንቴንት ኦሪየንታል የሆነ አሪፍ ታሪክ ላይ ጭብጥ ላይ የሚያጠነጥን ፊልም በሰራ ሰዓት ላይ ቀደም ብለን አይተናል፣ ወይም ደግሞ ቀደም ያሉ ፊልሞች አሳይተዋል። በጣም ስኬታማ እንደሚሆን በደንብ አይተን ነበረ። ስለዚህ እዚህኛው ፊልም ላይም እንግዲህ አሪፍ ነገር ያሳየናል፣ ቆንጆ ነገር ይሰራል፣ አሪፍ ይሸቅራልም፣ ጥሩ ገቢ ያስገባል ብዬ እኔ በራሴ ለማለት እንግዲህ ደፍራለሁ። ምን ያህል የሚለውን እንኳን አልደፍርም፣ ግን ጥሩ ይሄዳል የሚል ግምት አለኝ። አንደኛ ሰልማን ካን ነው፣ ሁለተኛ ደግሞ ታሪኩ በጣም በህንድ ውስጥ በጣም የሚታወቅና ብዙ ያልተወራ ያልተነሳ ታሪክ ነውና ይህንን የጀግና ታሪክ እናንሳ ብለው እንግዲህ ያነሱበትን መንገድ ፊልሙ ስናየው በደንብ እናውቃለን ማለት ነው። አሁን ላይ እንኳን ምንም መናገር ይከብዳል። ብዙዎቹ እንግዲህ በድፍረት እያሉ ያለው አንዳንድ የሚደብር ነገር ነው። እኔ በአማርኛ ስናገረው የሚደብራችሁ ሰዎች ስላሉ ራሳችሁ በህንድኛ ወይም በእንግሊዝኛ ሰብታይትል አዳምጡት እንጂ ብቻ የሚሰማው ነገር የሚበዛው ወይም በክሪቲክሶች በኩል የሚበዛው ጥሩ ነገር አይደለም። ግን በሌላ አንግል ደግሞ ስናየው ይሄ ገና ቲዘሩ ነው፣ ማስታወቂያው አልወጣም ወይም ትሬለሩ አልወጣም፣ ፊልሙ አልወጣም። ያንን ስናይ ደግሞ በደንብ እናውቃለን። ግን ይመስለኛል ቲዘሯን እንግዲህ በችኮላ ለልደቱ ለማድረስ ሲሉ ያወጧት ይመስለኛልና በጣም ስሎ ሞሽን አድርገው የፊልሙን የሆነ ዋና ጭብጥ ሊያሳዩን አልቻሉ። ግን ደግሞ ይሄ ቦታ ማለት የፊልሙ ክላይማክስ ይመስለኛል፣ የመጨረሻ ሲን ይመስላል። እንደዛም ከሆነ ደግሞ የመጨረሻ ሲኑና ወሳኝ ሲኑን ከሆነ ያሳዩን በጣም ቀዝቃዛ ነው፣ ትንሽ ቀዝቀዝ ያለ ይመስላል። ግን ቀደም ያለ ታሪኩ ምን ይመስላል እንዴት አድርገው ኢሞሽን ያሳዩናል የሚለው በጣም ወሳኝ ስለሆነ ሙሉ ፊልሙ ሳናይ መፍረድ አንችልም። እንጠብቃለን። በቀጣይ እንግዲህ ያለውን ትሬለሩንም እንጠብቃለን። ኢቭን ሌላም ቲዘር የሚወጣ ይመስለኛል። ይሄኛውን እንደ ድሮፓን ብናየው ሌላ ድሮፕ ሊኖር ይችላል። ካልሆነ ይሄም ራሱ ከሆነ በቂ ነው። ምክንያቱም ልደቱን አስመልክቶ አናውንስመንት ስለሆነ እንደ እንትን በቂ ነው። እንዲያውም ለዛውም ቀኑንም ራሱ አፕሪል 17 እንደሚለቁት ተናግረዋል። ይህም ማለት እንግዲህ ዱረንደርና የያሽ ቶክሲክ የተሰኘው ፊልም ሁለተኛው ፑል ዱረንደርና ቶክሲክ የተሰኘው ፊልም ክላሽ በሚያ
በሚያደርጉ ሰዓት ላይ ኢድ ላይ አካባቢ የሰልማን ካን ፊልም ሊወጣ ይችላል ተብሎ ሲፈራ ነበረ። ያም ደግሞ የእነሱንም ሆነ የራሱንም ገበያ ሊያበላሽ ይችላል ተብሎ ነበር ሲፈራ የነበረው። በመጨረሻም ከአንድ ወር በኋላ ማለት ነው ማርች 19 የነ ዱረንደርና የያሽ ፊልም ወይም ደግሞ ቶክሲክ ክራሽ ካደረጉ ከአንድ ወር በኋላ አፕሪል 17 ፊልሙ ለእይታ ይበቃል ብለዋል። በጣም ምርጥ ነው ያደረጉት። ብቻውን አንድ ወር ቆይቶ ወይም አንድ ወር ዘለል ብሎ መውጣቱ በጣም ምርጥ ነው። ለፊልሙም ገበያ አሪፍ ነው። ከነሱ ጋር ግብግብ ውስጥ አለመግባቱ በጣም ያዋጣዋል ራሱ ማለት ለፊልሙም በጣም ምርጥ ነው። ስለዚህ እቺኛዋ አናውንስመንት ቪዲዮ እንግዲህ በመጨረሻም ቀኑን አናውንስ ለማድረግ ብሎ የለቀቋት ይመስለኛል። ነገ ላይ ደግሞ እኒና የሚወጣ ነገር ካለ ደግሞ እንደዚህ ይዤላችሁ አፕዴት ካለ ከችላለሁኝ። ግን እስካሁን ባለው በጣም ቆንጆ ነው፣ አሪፍ ነው። ወጣም ወረደ ይሄ ገና አንድ ግሊፕስ ነው ወይም ቲዘር ነው፣ ጨረፍታ ቪዲዮ ነው፣ አናውንስመንት ነው። በቀጣይ ደግሞ ሌላም አፕዴቶች ስለሚወጡ ወደ ይዤላችሁ ቀርባለሁኝ። እናንተ እንዴት አገኛችሁ? ተመቻችሁ? ባትል ኦፍ ገልቫን በጠበቃችሁትና ባሰባችሁት ልክ አግኝታችሁታል? ጠብቃችሁታል? መጀመሪያ እንዳልኳችሁ መቼስ እንደሌላ ጦርነት ፊልሞች የተካበደ መሳሪያ፣ ፈንጂ፣ ታንክ ጠብቃችሁ ከነበረ ማይሆን ነው። ለምን የለም፣ በታሪኩ ላይ የለም። ያንን ደግሞ ፊክሽናል አድርጎ መቀየሩ የፊልሙ ኪሳራ ሊሆን ይችላል ተብሎ ስለታሰበ ምንም አይነት ፊክሽን ሳይጨመርበት ጥርት ያለ ትክክለኛ ታሪኩን ለማሳየት እየሞከሩ ነው ያሉት። ቆንጆ ነው፣ አሪፍ ነው። ያላችሁን ሐሳብ አስተያየት ኮሜንት ላይ ገለጹ። እናንተ እንዴት አገኛችሁት? ሞቅ ያለ ነው ወይስ ቀዘቀዘባችሁ? ያላችሁን ሐሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ልክ እንደዚህ የተለያዩ መረጃዎችን እየመጣሁ አቀብላችኋለሁ። ከዛ ሌላ ያለውን አፕዴት እንደዚህ እየመጣሁኝ በላይ አፕዴት አሳውቃችኋለሁ ወይም መረጃውን አቀርብላችኋለሁ። አቅራቢያችሁ ቃሲም ነው ካነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። बिरसा मुंडा की बजरंग बली की मौत से क्या डरना, उसे तो आना है।